ኢየሱስ መጣ። የተጋበዘች እጅግ የምንወዳት እህታችን ጥንታውያን ከሆኑ አገልጋዮች ውስጥ መካከል ቅድስት ቤተክርስቲያንን እያገለገለች ያለች እህታችን ዘማሪት ስንዱ፣ ከእሷ ጋር እግዚአብሔርን እናመሰግናለን። ወደ እህታችን ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ልጆች እንደምን አደራችሁ? የሕያው የእግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን።
አገልግሎት ከመንፈሳዊ ሕይወት ጋራ በእውነት በእርግጠኝነት ሰምና ወርቅ የሆነላት ዘማሪት ስንዱናችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ዘመኗን ይባርክልን። አምላከ ቅዱሳን የድንግል ማርያም ልጅ በበረከት ይጠብቅልን። ቃለ ሕይወትን እዚህ በመቀጠል ምናልባት መልእክቶች በኋላ የምንነግራችሁ አሉ። አሁን ግን ወደ ዕለቱ ትምህርት እናልፋለን። ለዛሬው ለዚሁ ታላቅ ሕዝብ ቅድም እንዳልኳችሁ ለዛሬው ሰፊ ለሆነው መርሃ ግብራችን በየሳምንቱ ለሚደረገው መርሃ ግብራችን ዛሬም እንደ ትናንትናው የጋበዝናቸው ክቡር መምህራችን አባታችን መላከ ሰላም ቆሞስ አባ መዓዛ ቅዱሳን ይሆናሉ። እሳቸው የሚያስተምሩበትን አንደበት ለእኛ ደግሞ ሰሚ እዝነ ልቦና አምላከ ቅዱሳን ለሁላችንም ያድለን። ወደ አባታችን ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ። ክቡር አባታችን መላከ ሰላም ቆሞስ አባ ወልደ ሩፋኤል የዚህ ታላቅ ቤተ ክርስቲያን አስተዳዳሪ፣ የመንጋው ጠባቂ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የተወደዳችሁ ምእመናን ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ በእግዚአብሔር መንግሥት የተመሰላችሁ ሕፃናት፣ በወደደን ባፈቀረን በክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? በመንግሥቱ ሽረት በባህሪው ህልፈት በአንድነቱ ምንታዌ በሦስትነቱ ርባኤ የሌለበት እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ተመልክቶ ሳይፈርድብን በምሕረቱ በቸርነቱ ጠብቆ ከዚህ ዕለትና ሰዓት ያደረሰን የአባቶቻችን አምላክ አምላካችን አባታችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። ለቃል ርደት ለሥጋ እርገት የሆነች እናታችን ድንግል ማርያም ስሟ የተመሰገነ ይሁንልን። ስለ እግዚአብሔር መንግሥት ደማቸውን ያፈሰሱ መራራ ሞትን የታገሱ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ስማቸው የተመሰገነ ይሁንልን። እንግዲህ እንደሚታወቀው እንደ ቤተ ክርስቲያናችን ሕግና ሥርዓት ጾማችንን 7ኛ ሳምንት ላይ እንገኛለን። ይሄ 7ኛ ሳምንት ኒቆዲሞስ በመባል ይታወቃል። ኒቆዲሞስ እንደሚታወቀው በዮሐንስ ወንጌል ምዕራፍ 3 ላይ የተጠቀሰ የእግዚአብሔር ወዳጅ ወደ ክርስቶስ የቀረበ ታላቅ ሰው ነው። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ መነሻ የሚሆነን በዮሐንስ ወንጌል ምዕራፍ 3 ቁጥር 2 ላይ በሚገኝ መለኮታዊ አምላካዊ ቅዱስ ኃይለ ቃል ይሆናል። ኃይለ ቃሉም ወውእቱ መጻ ሀበ እግዚእ ኢየሱስ ቀዲሙ ሌሊተ፣ በሌሊት ወደ ኢየሱስ ክርስቶስ መጣ ይላል። እስኪ ቃሉን ከኔ ጋር እንበል። የእግዚአብሔር ልጆች በሌሊት በሉ። በሌሊት ወደ ጌታ ኢየሱስ መጣ። የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። በሌሊት የመጣው ቅድም መግቢያ ላይ እንዳልኳችሁ ኒቆዲሞስ ነው። የመጣውም ሌሊቱን ብርሃን፣ ሌሊቱን ቀን፣ ጨለማውን ብርሃን ማድረግ ወደሚችለው የብርሃናት ጌታ
የብርሃናት አባት ወደ ሆነው ወደ ኢየሱስ ክርስቶስ ነው የመጣው። ወደ እርሱ ስንመጣ ሌሊት የእግዚአብሔር ልጆች፣ ወደ እርሱ የሚመጣ ጨለማ አይከለክለውም የእግዚአብሔር ልጆች፣ ሌሊት አያስፈራውም የእግዚአብሔር ልጆች። ሌሊት ያስፈራል እንደምታውቁት፣ ጨለማ ያስፈራል እንደምታውቁት። ነገር ግን ወደ እሱ የሚመጣ ሌሊቱ ቀን ይሆንለታል፣ ጨለማውም ብርሃን ይሆንለታል። ይህ ኒቆዲሞስ ከፈሪሳውያን ወገን የሆነ የአይሁድ አለቃ፣ በዚህ ዓለም ባለጸግነት የበለጸገ እንደገናም ስልጣን ያለው ምሁረ ኦሪት በእውቀትም የበለጸገ ሰው ነው። ስለዚህ እንደ ዓለም ሰዎች ሁሉ የተሟላለት ሰው ነው ማለት ነው። እንደ ባለስልጣን ስልጣን አለው፣ የአይሁድ አለቃ ነው። እንደ ተማሩ ሰዎች ደግሞ የተማረ ነው። እንደ ባለ ሀብቶች ደግሞ ባለ ሀብት ነው። ነገር ግን እነዚህ የዓለም ዝናዎች ሁሉ ወደ ኢየሱስ ክርስቶስ እንዳይቀርብ እንዳይመጣ እንቅፋት አልሆኑበትም። ዛሬ በዓለማችን ትንሽ ሀብት ያላቸው ወደ ቤተ እግዚአብሔር ለመምጣት ይቸገራሉ። ሀብታቸው እንቅፋት ይሆንባቸዋል። ብልጽግናቸው በዚህ ምድር የሰበሰቡት ሀብትና ብር ወደ እግዚአብሔር እንዳይቀርቡ መሰናክል ይሆንባቸዋል። ኒቆዲሞስ ግን መሰናክል አልሆነበትም። ምክንያቱም የሚሄደው ወደ እውነተኛው ባለጸጋ ነው። ባለጸጋዎችን ወደሚያበለጽገው፣ ትሑታኑን ከፍ ከፍ ወደሚያደርገው፣ የተራቡትን ወደሚያጠግበው፣ የታመሙትን ወደሚፈውሰው፣ ለጨለመባቸው ብርሃን ወደሚሆነው፣ ቀኑ ሌሊት ወደሆነባቸው ሌሊቱን ቀን ወደሚያደርግላቸው ወደዚህ እውነተኛ አምላክ ነው የሄደው። ሲሄድም ሀብቱ እንቅፋት አልሆነበትም። የአይሁድ አለቃ ነው። አለቅነቱም ወደ ጌታ ኢየሱስ ክርስቶስ መሄድ እንቅፋት አልሆነበትም። የዛሬዎቹ ባለስልጣናት ወደ እግዚአብሔር ለመቅረብ ይቸገራሉ። ነገር ግን ኒቆዲሞስ የሄደው የሰላም አለቃ ወደ ሆነው ወደ ኢየሱስ ክርስቶስ ነው። እኔ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም፣ እውነተኛ ሰላም። ስለዚህ ወደ እውነተኛው ሰላም ስለሄደ ያ ሹመቱ ስልጣኑ የአይሁድ አለቃ መሆኑ ወደ ኢየሱስ ክርስቶስ እንዳይቀርብ እንቅፋት አልሆነበትም። የእግዚአብሔር ልጆች ምሁረ ኦሪት መሆኑ፣ በእውቀትም የበለጸገ መሆኑ፣ የእውቀት ባለቤት መሆኑ ወደ ኢየሱስ ክርስቶስ እንዳይቀርብ እንቅፋት አልሆነበትም። ዛሬ አወቅን የሚሉ ሰዎች ክርስትናን እንደ ኋላ ቀር እንዳላወቁና እንዳልተማርን የሚቆጥሩ፣ ነገር ግን እውቀታቸው ከደመና በታች ከመቃብር በላይ የሆነባቸው የእሱ እውቀትም ወደ መድኃኔዓለም ክርስቶስ እንዳይቀርብ እንቅፋት አልሆነበትም። የዓለም ሰዎች ግን እንደ ኒቆዲሞስ ቢሆኑ፣ ሁሉ የተሟላላቸው ቢሆኑ ምን ሊያደርጉ እዚህ ይመጣሉ? ሲጎልብን እኮ ነው እግዚአብሔርን የምናስበው። ጤና ሲጎልብን፣ ሀብት ሲጎልብን፣ ምድራዊ ቁሳዊ ነገር ሲጎልብን ያኔ እግዚአብሔር ትዝ ይለናል። ያኔ ቤተ ክርስቲያን ትዝ ትለናለች። ያኔ የጸበሉ ድንግል ማርያም ልጅ የመጣው ያሁን በሌሊት ወደ ኢየሱስ ክርስቶስ ሲመጣ ኒቆዲሞስ ከኢየሱስ ክርስቶስ ዘንድ ቀርቦ ነአምን
መታደል እኮ ነው። የአይሁድ አለቃ ሆኖ እንዲህ አይነት ምስክርነት ከመትኩን መምህር አንተ የምታደርጋቸውን ድንቅ ታምራቶች የሚያደርግ የለም። በደረቅ ግንባር ላይ ዓይንን ስትፈጥር አይተናል። 12 ዓመት የደም ምንጯ በጭኖቿ መካከል አልቆምላት ያለችውን ያኔ ስትፈውሳት አይተናል። በባህር ላይ ስትራመድ አይተናል። ለ5,000 ሕዝብ በ2 ዓሣ በ5 እንጀራ መግበህ አጥግበህ 12 ቅርጫት የተረፈው በረከት ሲነሳ አይተናል። የ4 ቀን ሬሳ ላዛርን ከመቃብር ስታወጣ አይተናል። እነዚህን ታምራቶች አንተ የምታደርጋቸውን ታምራቶች ማንም ሊያደርግ አይችልም አለ ኒቆዲሞስ። ይህ ነው የክርስትና ምስክርነት። የእግዚአብሔር ልጆች ይህንን ለመመስከር አልታበየም፣ አልተኩራራም። ስልጣኑ፣ ሀብቱ፣ እውቀቱ ያየውን መሰከረ። በዓይኑ ብሌን ያየውን ተናገረ። እግዚአብሔር ልጆች እንዲህ ነው እንጂ ክርስትና ምንም ሌሊት ቢቀኑ ሌሊት ቢሆንብን ወደ ኢየሱስ ክርስቶስ መምጣት ሊከለክለን የሚገባ ነገር አይኖርም፣ ሊኖርም አይገባም። ቀኑ ሌሊት ቢሆን ብርሃኑ ይጨልም ከጌታዬ ፍቅር ማን ይከለክለኛል ልንል ይገባል። ለእርሱ ልንታመን ይገባል። ዛሬ አልጋ በአልጋ አይደለም፣ እውነት ነው። ነገር ግን የክርስትና ውበቱ በመከራ ሲያልፍ ነው፣ በፈተና ሲያልፍ ነው፣ ተፈትነን ስናልፍ ነው። ሩጦ የቀደመ የክብር ሜዳሊያ እንደሚሸለመው በፈተና በመከራ ያለፈ ክርስቲያን ሽልማቱን የሚወስደው እርሱ ነው። ኒቆዲሞስ እነዚህ ሁሉ ምክንያት ሳይሆኑት ምስጋናውን ምስክርነቱን ሰጠ። ከሰማይ እንደመጣ እሱ የሚያደርጋቸው ታምራቶች ማንም ሊያደርጋቸው እንደማይችል ዘእንበለ እግዚአብሔር ምስሌሁ። ጌታችን ግን በዚህ ቃል ኒቆዲሞስን ሊታደገው ስለፈለገ አንድ ቃል ተናገረ። ጌታ ምን አለ? ዳግመኛ ያልተወለደ አለው። እስኪ ዳግመኛ በሉ እግዚአብሔር ልጆች፣ በእግዚአብሔር የደብረ ዘይት የቅዱስ ሩፋኤል ልጆች ዳግመኛ በሉ። ያልተወለደ የእግዚአብሔርን መንግሥት አያይም። ይህን ነበር የነገረው። ያልከው ነገር ጥሩ ነው፣ ይገባኛል አላለም ጌታ። ምክንያቱም ይቺ ጊዜ ለጌታ እንቁ ጊዜ ስለነበረች ኒቆዲሞስን ማዳን ስለነበረበት ምን አለው? ዳግመኛ ያልተወለደ የእግዚአብሔርን መንግሥት አያይም አለው። ኒቆዲሞስ አሁን ግራ ተጋባ። የቀድሞ ኒቆዲሞስ አይደለም። ይሄ ቃል ጠጠረበት። ይሄ ቃል ከአይምሮ በላይ ሆነበት። ይሄ ቃል እጅግ ረቀቀበት። ዳግመኛ እንዴት ሊወለድ ይችላል ብሎ እስኪያደንቅ ድረስ። ነገር ግን መጽሐፍ እንዲህ ነው የሚለው በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ ካልተወለዳችሁ ዳግመኛ የተወለድነው ከሚጠፋ ዘር አይደለም። ክርስቲያን የተወለደው ከሚጠፋ ዘር አይደለም፣ ሕያውና ዘላለማዊ ከሆነው ከአካላዊ ቃል ነው። እግዚአብሔር ልጆች ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም። ክርስትና ይሄ ነው። ክርስትና ይሄና ይሄ ብቻ ነው። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም ከሚኖር ከአካላዊ ቃል ከኢየሱስ ክርስቶስ ነው።
በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ጀምሮ ስንመለከት ወደ ገዛ ወገኖቹ መጣ። ወደ ገዛ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ለተቀበልነው በስሙ ላመንነው የእግዚአብሔር ልጆች እንባል ዘንድ ስልጣንን ሰጣቸው ይላል። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት በስሙ ላመኑት የእግዚአብሔር ልጆች ይባሉ ዘንድ ስልጣን ሰጣቸው። ስለዚህ እናንተ የልጅነት ስልጣን አላችሁ። አባቶቻችን ካህናቱ የማሰር የመፍታት ስልጣን ነው ያላቸው። ክርስቲያኖቹ ደግሞ የእግዚአብሔር የልጅነት ስልጣን፣ ክብር ምስጋና ለስሙ ይሁንልን። የልጅነት ስልጣን ሰጣቸው። ከስጋና ከደም ከወንድ ፈቃድና ከሴት ፈቃድ አልተወለዱ፣ ከእግዚአብሔር ተወለዱ እንጂ። ከማን ተወለዱ እንጂ? ተናገሩ። ከማን ተወለዱ እንጂ? ከእግዚአብሔር። ክርስትና ይሄ ነው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስጋ ነው፣ መንፈስ ግን ረቂቅ ነው። ነፋስ ወደ ፈቀደው ይነፍሳል። ከየት እንደመጣ ወደ የት እንደሚሄድ አታውቁም። ከእግዚአብሔር የተወለደም እንዲሁ ነው። ለእኛ ለክርስቲያኖች ሁለት ልደት አለን፣ የስጋና የመንፈስ። ለክርስቲያኖች በዓለም ያለው ሁሉ ክርስቲያኖች የእግዚአብሔር ፍጥረት እንጂ የእግዚአብሔር ልጅ አይደለም። የሰማችሁ ነው? የእግዚአብሔር ልጆች በዓለም ያለው ፍጥረት የእግዚአብሔር ፍጥረት እንጂ የእግዚአብሔር ልጅ ግን አይደለም። በ80 ቀን በ40 ቀን የሥላሴ ልጅነት ያገኙ ብቻ የእግዚአብሔር ልጆች ናቸው። ሌላው ፍጥረቱ ነው፣ ልጁ ግን አይደለም። ልጅ ከሆነ ደግሞ የአባቱን ሀብት ንብረት ይወርሳል። እኛ የክርስቶስ መንግሥት ወራሾች ነን። ክብር ምስጋና ለስሙ ይሁን። እግዚአብሔር ልጆች የመንግሥት ወራሾች ነን። ልጅ አባቱን ሀብት እንደሚወርስ አባትም ለልጁ ሀብቱን ንብረቱን እንደሚያወርሰው እኛ ልጆቹ የአባታችንን የክርስቶስን መንግሥት የምንወርስ ስለዚህ የተዘጋጀን ዓለም ፍጥረቱ ነው ብያችኋለሁ። ልጁ ግን አይደለም። እኛ ግን ፍጥረቶቹ ብቻ አይደለም ልጆቹ ነን። ልጆቹን አረገን ለመድኃኔዓለም ክርስቶስ ክብር ምስጋና ለይሁን። እግዚአብሔር ልጆች ልጅ መሆን የእግዚአብሔር ልጅ መሆን ምን መታደል ነው! በዚህ ምድር ላይ የአዳም ልጆች አይታችኋቸው እንደሆነ ቀብረር ይላሉ። ከሌላው ልጅ ለየት ብለው ይታያሉ። ለምን? የሀብታም ልጆች ናቸዋ። የባለስልጣን ልጅም ከሌሎች በመንደር በሰፈር ካሉት ልጆች ኮራ ይላሉ። ለምን? የባለስልጣን ልጆች ናቸዋ። እኛ ግን የማን ልጆች ነን? ኧረ ተናገሩ። የማን ልጆች ነን? እኛ ግን የእግዚአብሔር ልጆች ነን። የሚመካ ቢኖር በማን ይመካ? በማን ይመካ? ክብር ምስጋና ለስሙ ይሁንልን። እያችሁ የሀብታም ልጆች የሀብታም ልጅ ስለሆኑ ቢኩራሩ፣ እኛ ግን ከዚያ በላይ የማን ልጆች ነን? እግዚአብሔር። ዳግመኛ ያልተወለደ እግዚአብሔርን መንግሥት አያይም። ኒቆዲሞስ ሲቸግረው እንዴት ሰው ከተወለደ በኋላ ካደገ ከሸመገለ በኋላ ወደ እናቱ ማህፀን ገብቶ እንደገና እንዴት ሊወለድ ይችላል አለው። ጌታ ሁለተኛ መለሰለት። ምን አለው? ከውሃና ከመንፈስ ካልተወለዳችሁ የእግዚአብሔርን መንፈስ አታዩም፣ የእግዚአብሔር መንግሥት አታዩም አላቸው አለው። ከማህፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ በ40 ቀን በ80 ቀን ተወልደ የሥላሴ ልጅነት የእግዚአብሔርን ልጅነት ካላረጋገጥክ የእግዚአብሔርን መንግሥት ልታይ አትችልም ናለው ለኒቆዲሞስ። ኒቆዲሞስም ጥያቄውን ቢቀጥልም እንዴት አንተ የእስራኤል መምህሩ ነህ ይህንን አታውቅም? ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ
ነፋስ ወደ ፈቀደው ይነፍሳል። ከየት እንደመጣ ወደየት እንደሚሄድ አታውቅም። ከእግዚአብሔር የተወለዱም እንደዚሁ ረቂቃን ናቸው። የእግዚአብሔር ልደትም እንዲህ ነው ተብሎ አይታወቅም። ረቂቅ ነው፣ የማይመረመር የማይዳሰስ ነው። እግዚአብሔር ልጆች ይህንን እሑድ ነው እያከበርን ያለ ነው። እግዚአብሔር አምላካችን ለሚቀጥለውም ሳምንት እቅፍ ድግፍ አድርጎ በሰላም ያደርሰን፣ ለብርሃነ ትንሣኤውም በሰላም ያደርሰን። አይዟችሁ እየደረስን ነው። አሁን እንግዲህ የሚያስጨንቃችሁ ቅቤ ስንት ገባ፣ ዶሮ ስንት ገባ፣ ፍየል ስንት ገባ፣ በጉ ስንት ገባ ነው። እንግዲህ አቤት 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 አቤት። እግዚአብሔር ይህንን ሁሉ ርካሽ ያደርግልን። ክብር ምስጋና ለስሙ ይሁንልን። ወስብሐት ለእግዚአብሔር።